ሰላም ጤና ይስጥልን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለጥር 17 2018 ዓ.ም ለዕለተ እሁድ ያዘጋጀናቸውን የምሽት ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ሙሉቀን ሰለሞን ነኝ። ለፍትህ ተደራሽነትና ለሰላም ግንባታ ሀገር በቀል የፍትህ ስርዓት ማዘመን እንደሚገባ ተገለጸ። ሀገር በቀሉን የፍትህ ስርዓት ማዘመን ለፍትህ ተደራሽነትና ለሰላም ግንባታ ወሳኝ ነው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናግረዋል። በአማራ ክልል ጠቅላይ ፍርድ ቤትና በባህር ዳር ዩኒቨርሲቲ የጋራ ትብብር የህግ የበላይነትና አማራጭ የክርክር መፍቻ ዘዴዎች ለዘላቂ ሰላምና እድገት በሚል መሪ ሀሳብ የተዘጋጀው ዓለም አቀፍ ኮንፈረንስ በባህር ዳር ከተማ ተካሂዷል። ምክትል ጠቅላይ ሚኒስትሩ በመድረኩ ላይ ባስተላለፉት መልእክት ባህላዊ የፍትህ ስርዓቶችና አማራጭ የክርክር መፍቻ ዘዴዎች ዘላቂ ሰላም ለማምጣት ወሳኝ ሚና እንዳላቸው ገልጸዋል። እንደ ሽምግልና ያሉ ሀገር በቀል ስርዓቶች በመግባባትና ማህበረሰባዊ ሰላም በመፍጠር ላይ የተመሰረቱ እንደሆኑ ጠቅሰው ለውስብስብ ችግር ቅቡልነት ያለው መፍትሄ እንደሚያመጡም ጠቁመዋል። በኢትዮጵያ የሚተገበሩ ሀገር በቀል የፍትህ አሰራሮች በትክክል በጥቅም ላይ ከዋሉ በመደበኛ የፍትህ ተቋማት ላይ ያለውን ከፍተኛ የስራ ጫና እንደሚያቃልሉና በማህበረሰቡ ዘንድ የባለቤትነት ስሜት ያላቸው መፍትሄዎችን እንደሚያቀርቡ አስገንዝበዋል። ምክትል ጠቅላይ ሚኒስትሩ በአማራ ክልል የድህነት ፈተና፣ ግጭት፣ ክርክርና ያለመግባባት መደራረብ ባህላዊ የፍትህ ስርዓቶችን እንደፈተኗቸው አንስተዋል። በሀገር አቀፍ ደረጃ ተደራሽና በመርህ ላይ የቆመ ፍትህ ለማስፈን በመደበኛና በባህላዊ ፍትህ ስርዓቶች በተናበበ መንገድ የሚሰራበትን አውድ መፍጠር እንደሚገባ ገልጸው የህግ የበላይነትን ለማረጋገጥ ባህላዊና አማራጭ የክርክር መፍቻ ዘዴዎችን በመደበኛው የፍትህ ስርዓት ውስጥ በቋሚነት ማዋቀር ወቅቱ የሚጠይቀው ግዴታ መሆኑን አስታውቀዋል ሲል የዘገበው ኢዜአ ነው። ኢትዮጵያና የዓለም የኢኮኖሚ ፎረም ተቀራርበው ለመስራት መስማማታቸው ተገለጸ። ኢትዮጵያና የዓለም የኢኮኖሚ ፎረም የኢንቨስትመንትና የልማት አጋርነታቸውን በማጠናከር ይበልጥ ተቀራርበው ለመስራት መስማማታቸው ተገልጿል። በገንዘብ ሚኒስትር አህመድ ሽዴ የተመራው የኢትዮጵያ ከፍተኛ ልዑክ በስዊዘርላንድ ዳቮስ በተካሄደው የ26 የዓለም ኢኮኖሚ ፎረም ላይ ያደረገውን ተሳትፎ አጠናቋል። ሚኒስትሩ ከመድረኩ ጎን ለጎን ከዓለም የኢኮኖሚ ፎረም ፕሬዚደንት ቦርጌ ብሬንዴ ጋር የሁለቱን ወገኖች አጋርነት ለማጠናከር መወያየታቸውን የገንዘብ ሚኒስትር አስታውቋል። ፎረሙ ኢትዮጵያ ከዓለም አቀፍ አጋር አካላት ጋር በቴክኖሎጂ ልማትና ዘርፉን በገንዘብ በመደገፍ ላይ ለመምከር እድል የፈጠረ መሆኑ ተጠቅሷል። ሁለቱ ወገኖች የኢንቨስትመንትና የልማት አጋርነታቸውን በማጠናከር ይበልጥ ተቀራርበው ለመስራት መስማማታቸውም ተዘግቧል። ባንኮች ለተመረጡ የገቢ ዕቃዎች የጉምሩክን ዋጋ በአመላካችነት እንዲጠቀሙ የኢትዮጵያ ብሔራዊ ባንክ አሳሰበ። የኢትዮጵያ ብሔራዊ ባንክ ሁሉም ባንኮች ለተመረጡ የገቢ ዕቃዎች የብድር ሰነድ ወይም ሌላ ክፍያ መንገድ ሲፈቅዱ የኢትዮጵያ ጉምሩክ ኮሚሽን የሚያወጣውን ተመን እንዳመላካች ዋጋ እንዲጠቀሙ ግዴታ ጥሏል። ብሔራዊ ባንኩ ዛሬ ጥር 17 ቀን 2018 ዓ.ም በወጣው መግለጫ እንዳስታወቀው ይህ ውሳኔ ተግባራዊ የሚደረገው ከማክሰኞ ጥር 19 ቀን 2018 ዓ.ም ጀምሮ ነው። ባንኩ ውሳኔውን ያስተላለፈው በቅርቡ ባደረገው ክትትል ባንኮች ለብድር ሰነድ የሚጠቀሙበት ዋጋ ከጉምሩክ ኮሚሽን የማጣቀሻ ዋጋ ጋር ሲነጻጸር ከፍተኛ ልዩነት እንዳላቸው ካረጋገጠ በኋላ መሆኑን ገልጿል። ይህም በባንኩ ስርዓትና በጉምሩክ ኮሚሽን መካከል ያለውን የዋጋ ልዩነት ለማስወገድ የውጭ ምንዛሬ መረጃዎችን ትክክለኛነት ለማረጋገጥ ይረዳል ብሏል። ብሔራዊ ባንክ በሐምሌ 2016 ዓ.ም ተግባራዊ ባደረገው የውጭ ምንዛሬ መመሪያ የሀገሪቱ የውጭ ምንዛሬ ተመን በገበያ እንዲወሰን ማድረጉ ይታወቃል። በዚህም መሰረት ቀደም ሲል የነበረው ዝቅተኛ የገቢ ዕቃዎች መመሪያ ተሰርዞ የገቢ ዕቃዎችን ዋጋ ትክክለኛነት የማረጋገጥ ኃላፊነት መሰጠቱ ይታወሳል። አዲሱ መመሪያ ባንኮች የጉምሩክን ዋጋ እንደማጣቀሻ እንዲጠቀሙ በማድረግ በገበያ ውስጥ የሚታየውን የዋጋ አለመጣጣም ለማስተካከል ያለመ መሆኑን በመግለጫው ተገልጿል። በኢትዮጵያ ከ12 እስከ 23 ወር ዕድሜ ካላቸው ህፃናት 20 በመቶዎቹ መሰረታዊ ክትባት እንዳልወሰዱ ተጠቆመ። በትላንትናው ዕለት ይፋ የተደረገው የ24/25 የኢትዮጵያ የስነ ህዝብና የጤና ጥናት የመጀመሪያ ደረጃ ውጤት እንደሚያሳየው ላለፉት 24 ዓመታት በጤናው ዘርፍ አበረታች መሻሻል ቢታይም በህፃናት ክትባት ረገድ ግን አሁንም ሰፊ ክፍተት መኖሩ ተመልክቷል። ሪፖርቱ በዝርዝር እንደሚያሳየው በኢትዮጵያ በሁሉም የዕድሜ ክልል ያሉ ህፃናት 8 መሰረታዊ ክትባቶችን የመውሰድ ምጣኔያቸው አሳሳቢ በሆነ ሁኔታ ዝቅተኛ ነው። ሪፖርቱ ላይ እንደተጠቀሰው በአሁኑ ወቅት ሁሉንም መሰረታዊ ክትባቶች በአግባቡ የወሰዱ ህፃናት መጠን ከ30 በመቶ ብቻ ሲሆን ይህም እንደ ኤሮፓያን አቆጣጠር በ2016 ከነበረው 39 በመቶ ጋር ሲነጻጸር 9 በመቶ ቀንሷል። ይህ ውጤት ካለፉት 8 ዓመታት ወዲህ የክትባት ተደራሽነት ወደ ኋላ የመመለስ አዝማሚያ እንደታየበት በጥናቱ ተመልክቷል።
አሁን የታየው የክትባት ሽፋን መቀነስ ላለፉት ዓመታት በዘርፉ የተመዘገበውን ስኬት አደጋ ላይ እንዳይጥለውም ተሰግቷል ተብሏል። አምስተኛው ዙር የኢትዮጵያ የስነ ህዝብና ጤና ጥናት ከ400 በላይ የመስክ ሰራተኞች የተሳተፉበትና 22540 አባወራዎችን ያካተተ በአገር አቀፍ ደረጃ በ12ቱ ክልሎችና በሁለት የከተማ አስተዳደሮች የተካሄደ መሆኑን የጤና ሚኒስቴር አስታውቋል። የአፍሪካ አዳራሽ የ26 የዓለም አቀፍ የስነ ህንፃ ጥበቃ ሽልማት አሸናፊ ሆነ። በአዲስ አበባ ከተማ የሚገኘውና የአፍሪካ አንድነት ድርጅት የተመሰረተበት ታሪካዊ አፍሪካ አዳራሽ ላለፉት 10 ዓመታት የተደረገለትን የ57 ሚሊዮን ዶላር እድሳት ተከትሎ የ26 የዓለም አቀፍ የስነ ህንፃ ጥበቃ ሽልማት አሸናፊ መሆኑ ተገልጿል። ይህ በየሁለት ዓመቱ የሚሰጠው ሽልማት የአውስትራሊያው የህንፃ ድርጅት አርክቴክትስ የአዳራሹን ታሪካዊ ይዘት ሳይለቅ ለዘመኑ በሚመጥን መልኩ ስላደሰውና ስለጠበቀው የተሰጠ ነው ተብሏል። ሽልማቱ እንደ አውሮፓውያን አቆጣጠር በ2008 ከተጀመረ ወዲህ በአፍሪካ አህጉር የሚገኝ ህንፃ ሲያሸንፍ ለመጀመሪያ ጊዜ መሆኑ ተገልጿል። ባለፈው ነሐሴ ወር 2017 ዓ.ም የአፍሪካ አዳራሽ በቺካጎ አቴኒየም የስነ ህንፃና ዲዛይን ሙዚየም እንዲሁም በአውሮፓ የስነ ህንፃ ጥበብና ዲዛይን ጥናት ማዕከል አማካኝነት በሚሰጠው የ25 ዓለም አቀፍ የስነ ህንፃ ሽልማት ላይ በእድሳትና ጥበቃ ዘርፍ አሸናፊ መሆኑ ይታወሳል። የሽልማቱ ዳኞች ሰብሳቢና በኮሎምቢያ ዩኒቨርሲቲ ፕሮፌሰር የሆኑት ባሪ ባርግዶል እንደገለጹት አፍሪካ አዳራሽ ከቅኝ አገዛዝ ነፃ የመውጣት ወቅት የአህጉሪቱን ተስፋና ነፃነት ያንጸባረቀ የዘመናዊ ህንፃ ጥበብ ምሰሶ ነው። ህንፃው በጣሊያናዊ አርክቴክት አርቱሮ መዘረሚ ተቀርጾ እንደ አውሮፓውያን አቆጣጠር በ1961 በቀዳማዊ ኃይለሥላሴ አማካኝነት የተመረቀ ሲሆን በውስጡም የዓለም ሎሬት አፈወርቅ ተክሌን ታዋቂ የቆርቆሮና የመስታወት ስራዎች ይዘዋል። ይህ ሽልማት በይፋ የካቲት 11 ቀን 2018 ዓ.ም በፓልም ስፕሪንግስ ካሊፎርኒያ በሚካሄድ ስነ ስርዓት ላይ ለዲዛይኑ ቡድን ይሰጣል ተብሎ ይጠበቃል ሲል ካፒታል ጋዜጣ ዘግቧል። በትራንስፖርት ዘርፍ የሚወጣው የነዳጅ ወጪ እንደ ህዳሴ ግድቡ ያሉ ፕሮጀክቶችን መገንባት ያስችላል ተባለ። ኢትዮጵያ በየዓመቱ ለነዳጅ ግዢ የምታወጣው እጅግ ከፍተኛ ሀብት እንደ ታላቁ የህዳሴ ግድብ ያሉ ግዙፍ ሜጋ ፕሮጀክቶችን በአጭር ጊዜ ውስጥ መገንባት የሚያስችላት መሆኑ ተነግሯል። የትራንስፖርትና ሎጂስቲክ ሚኒስትር ዴኤታ በረዋሰ እንደገለጹት ኢትዮጵያ በዓመት ለነዳጅ ብቻ ከ4 እስከ 6 ቢሊዮን ዶላር ታወጣለች። ይህ ወጪ ግዙፍ ሜጋ ፕሮጀክቶችን መገንባት የሚያስችል ሀብት ነው ያሉት ሚኒስትር ዴኤታው ነዳጅ ወደ ሀገር ውስጥ ለማስገባት ከሚወጣው የውጭ ምንዛሬ ባለፈ መንግስት የህዝቡን ኑሮ ውድነት ለማቃለል በቢሊዮን የሚቆጠር ብር ለነዳጅ ድጎማ እንደሚመደብ አስረድተዋል። በመሆኑም ለነዳጅና ለጋዝ የሚወጣውን ከፍተኛ ወጪ ለማስቀረትና ጤናማና አረንጓዴ ሀገር ለመገንባት በቀጣይ የኤሌክትሪክ ተሽከርካሪዎችን ወደ ሀገር ውስጥ የሚያስገቡና የሚገጣጥሙ የግል ባለሀብቶች ከታክስ ነፃ መብትና በተለያየ የፋይናንስ ማበረታቻ እንደሚደገፉ አረጋግጠዋል። በጋምቤላ በትምህርት ገበታቸው ላይ የማይገኙ ተማሪዎች ለማጠቃለያ ፈተና እንደማይቀመጡ የከተማዋ ትምህርት ጽሕፈት ቤት አስጠነቀቀ። የጋምቤላ ክልላዊ መንግስት መቀመጫ በሆነችው የጋምቤላ ከተማ ካለፈው ዳር ወር መጨረሻ ጀምሮ በተከሰተ የጸጥታ መደፍረስና ግጭት ምክንያት ለአንድ ወር ያህል ትምህርት ቤቶች ዝግ ሆነው መቆየታቸው ታውቋል። በአሁኑ ወቅትም በከተማዋ አንጻራዊ ሰላም በመስፈኑ የመማር ማስተማሩ ሂደት ወደ ቀድሞ ሁኔታው እንደሚመለስ የከተማዋ ትምህርት ጽሕፈት ቤት አስታውቋል። የጽሕፈት ቤቱ ኃላፊ አቶ ኡመዱ ፖዲ ለኢትዮጵያ ኢንሳይደር እንደተናገሩት በጋምቤላ ከተማ በሚገኙ ትምህርት ቤቶች ትምህርት መልሶ እንዲጀመር ውሳኔ የተላለፈው ከ2 ሳምንት በፊት እንደነበር ገልጸው ይህንን ተከትሎም በግል ትምህርት ቤቶች የመማር ማስተማሩ ስራ መጀመሩን ገልጸዋል። ሆኖም በከተማዋ ከሚገኙ 14 የመንግስት ትምህርት ቤቶች ውስጥ 5ቱ እስካሁን ድረስ ወደ መደበኛ ስራቸው እንዳልተመለሱ የገለጹ ሲሆን በተቀሩት ትምህርት ቤቶችም ቢሆን ሁሉም ተማሪዎች እንዳልተመለሱ ተናግረዋል። አሁን ላይ የአንደኛ ወሰነ ትምህርት ማጠቃለያ ፈተና የሚሰጥበት ጊዜ በአንድ ሳምንት ወደፊት እንዲገፋ መደረጉን አቶ ኡመድ አስታውቀዋል። በተጨማሪም ተማሪዎቹ ለፈተናው ከመቀመጣቸው በፊት ከጥር 12 እስከ 24 ባሉት ቀናት የማካካሻ ትምህርት እንዲወስዱ ውሳኔ ማሳለፉንም ገልጸዋል። ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ የሚተላለፉላችሁ የምሽት ዜናዎቻችን እንደቀጠሉ ናቸው። ወደ ዜናዎቻችን እንሻገር። የሱዳን አየር መንገድ ለ6 ወራት አቋርጦት የነበረውን በረራ ጀመረ። የሱዳን አየር መንገድ በአገሪቱ በሚካሄደው ግጭት ሳቢያ ለ6 ወራት አቋርጦት የነበረውን በረራ ዳግም መጀመሩን አስታውቋል። አየር መንገዱ በአገልግሎት ላይ የሚገኘው ብቸኛው አውሮፕላን ኤርባስ ኤ320 በህንድ ከፍተኛ ጥገና አጠናቆ ወደ ፖርት ሱዳን መመለሱን ተከትሎ ውስን በረራዎች እንደጀመረ አስታውቋል። አየር መንገዱ ስራ ቢጀምርም ዝቅተኛ የአውሮፕላኖች ቁጥር፣ የፋይናንስ ችግሮችና የአውሮፓ ህብረት በአየር ክልሉ ላይ የጣለውን ክልከላ ጨምሮ ከፍተኛ ፈተናዎች ከፊቱ እንደሚጠብቁት ተመልክተዋል። አየር መንገዱ ስራውን የሚጀምረው ዋና መስሪያ
መስሪያ ቤቱን የካርቱም ዓለም አቀፍ አውሮፕላን ማረፊያን ጨምሮ የሀገሪቱ ጦርነት በመሰረተ ልማቶች ላይ በከፍተኛ ደረጃ በወደመበት ወቅት መሆኑን ያስታወሰው ስፑትኒክ ኢትዮጵያ ነው። ቻይና በአንድ ከፍተኛ ጀነራል ላይ ምርመራ መጀመሯን አስታወቀች። ቻይና የሀገሪቱ ከፍተኛ ወታደራዊ ማዕረግ ባለቤት የሆኑትን ጀነራል ዣንግ ዢያ ላይ የዲሲፕሊንና የሕግ ጥሰት ፈጽመዋል በሚል ምርመራ እንደከፈተች አስታውቃለች። ነገር ግን የቻይና መከላከያ ሚኒስትር በተከሰሱት ጀነራል ጉዳይ ዝርዝር መረጃ ከመስጠት ተቆጥቧል ተብሏል። ጀነራሉ የፕሬዚደንት ዢ ጂንፒንግ የቅርብ ሰው ሲሆኑ ሌላኛው ከፍተኛ ወታደራዊ መኮንን ጀነራል ሊዮ ዤንሊ ምርመራ እንደተከፈተባቸው ሚኒስትሩ አስታውቋል። ምንም እንኳ ሚኒስትሩ ዝርዝር መረጃ ባይሰጥም ብዙውን ጊዜ ባለስልጣናት የዲሲፕሊን ጥሰት ፈጽመዋል ተብለው የሚከሰሱት በሙስና ሲጠረጠሩ መሆኑን ቢቢሲ ዘግቧል። ቻይና ካለፈው ጥቅምት ጀምሮ 9 ከፍተኛ ወታደራዊ መኮንኖችን ከስልጣን ያነሳች ሲሆን ይህ ለዓመታት ታይቶ የማይታወቅ መሆኑ ተነግሯል። የ75 ዓመቱ ዣንግ የማዕከላዊ ወታደራዊ ኮሚሽን ምክትል ሊቀመንበር ሲሆኑ 24 ግለሰቦች የሚመሩት የአገሪቱ ውሳኔ ሰጪ አካል የሆነው ፖሊት ቢሮ አባልም ናቸው። የጀነራሉ አባት ከቻይና ኮሚኒስት ፓርቲ መስራቾች መካከል መሆናቸውንም ቢቢሲ አስታውሷል። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለጥር 17 2018 ዓ.ም ያዘጋጀናቸው የምሽት ዜናዎቻችን የተከታተላችኋቸውን ይመስሉ ነበር። ከዜናዎቹ ጋር ሙሉቀን ሰለሞን አብሬያችሁ ቆየው። መልካም ምሽት ይሁንላችሁ።